ኦሪት ዘፍጥረት ምዕራፍ 23 የሳራም ዕድሜ 127 ዓመት ሆነ። በቂርያትአርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አብርሃምም ከሬሳው አጠገብ ተነሳ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካም ቦታ ሬሳዬን ቅበር። ሬሳዬን ትቀብር ዘንድ ከእኛ መቃብሩን የሚከለክል የለም። አብርሃምም ተነሳ፣ ለምድሩ ሕዝብም ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንዲቀብር ከወደዳችሁስ ስሙኝ። ከሲአር ልጅ ከኤፍሮንም ለምኑልኝ። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰው ኤፍሮንም የኬጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሱለት፣ አይደለም ጌታዬ፣ ስማኝ። እርሻውን ሰጥቻለሁ፣ በእርሱም ዳር ያለውን ዋሻ ሰጥቻለሁ፣ በወገኔ ልጆች ፊት ሰጥቻለሁ። ሬሳዬን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ እለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከኔ ዘንድ ውሰድ፣ ሬሳዬንም በዚያ እቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ። የ400 ሲቅል ዋጋ ምድር በእኔና በአንተ መካከል ምንድር ነው? ሬሳዬን ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬጢ ልጆች ፊት የነገረውን 400 ሲቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር። በመምሬ ፊት ያለው ባለ ድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው፣ በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለ ድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻ በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና።